ለኩዚም እነግረዋለሁ። ሌላ ቦታ እንሂድና ማንም የማያውቀን አካባቢ አግባኝ እለዋለሁ። ባሪስ ሳያውቅ ማለትሽ ነው? እኔም እንደዛ ማድረጋችሁ ይሻላል ባይ ነኝ። ስንት ነው? 15 ከ20 ይኸው አንቺ መልካም ላንቺም መልካም ቀን ይሁንልሽ። ምን እንዳሰብኩ ታውቃለህ? ካልተናገርሽ በምን አውቃለሁ? ያሰብኩትማ ከኩዚና ከኬምሬ ሰርግ በኋላ ወደ ኤርዴክስ ሲያንን ይዘን ለምን አንሄድም? መጀመሪያ እናቴን ሄደን እናያታለን። ከዛ ሲያንን አክስቱ ጋር አስቀምጠ ነው ወደ ደቡብ እንሂድና በደንብ እንዝናናለን። ወይ ፈጣሪ፣ ወይ አምላኬ። ቆይ ለምን ተበሳጨ? ይህ እኮ ለሁላችንም ጥሩ ነው። ቆይ ግን የምታወሩን ታውቂዋለሽ? እኔ ስንትና ስንት ጣጣ ተደቅኖብኛል። አንቺን ዝናናት ትኛለሽ። ስንጋባ ቃል የገባህልኝን ትረሳለህ እንዴ? እለወጣለሁ ብለኸኛል ነበር። አንድ ሽርሽር እኔን ለውጠኛል እንዴ ታዲያ? እኔ ብዙ ሀሳቦች ተጨማምሮብኛል። አንቺ ረፍት ምናምን ትያለሽ፣ መዝናናት ያምርሻል። መጀመሪያ እስቲ ይህን ሁኔታ እንፍታ። አንድ በአንድ ሀሳባችንን ካቃልን በኋላ ስለሱ እናስባለን። እሺ ይቅርታ፣ ተሳስቻለሁ። ቆይ ይህን ያህል እረፍት ማድረግ ካሰኘሽ ከሲያን ጋር ደስ ያለሽ ቦታ መሄድ ትችላለሽ። ግን እኔ አሁን ፋታም የለም፣ በምንም ነገር እርግጠኛ አይደለሁም። ግን አንድ ሁለት ቀን ወደ ኋላ ቆይቼ ልከተላችሁ እችላለሁ። ለጊዜው እዚህ ያለው ነገር ማስተካከል አለብኝ። ብሄድ እኔም ደስ ይለኛል፣ ግን አሁን አይሆንም። እንደዚህማ መሳቀቅ የለብህም። ሰላም በላት። መቼም ሰላምታ ይከፈልበት። ወይ ዛሬ የባሰውን የመጣብኝ። በጣም ያሳዝናል። ይህን የሚያህል ድርጅት በቃ መፍረሱ ነው ማለት ነው። ኦ ቡራክ ከታልካሊ መጣ። በቃው መጀመር እንችላለን። ናግባ። እንዴት ዋላችሁ? እንዴት ነህ? ሰላም ነው? ሰላም ሰላም ሰላም። ከአቶ ሰፊቅና አርሲን ጋር ስብሰባ ስለነበረኝ ነው የመጣሁት። እንደምታውቁት የባኑ ህጋዊ ውክልና አለኝ። ይቅርታ አረፈድኩኝ። ችግር የለውም። ይቅርታውን ከአርሲን ጋር አንድ መስራት ያለብን አጭር ጉዳይ ስላለ እንሂድ። እኛ እስክንመጣ እናንተ ጀምሩ። ያን ያህል ብዙ አንቆይም። አሁን እኛ በደረስንበት ውሳኔ ከባሪስ ጎን እንዳትቆም ልንጠይቅህ እንገደዳለን። አዎ ትክክል ነህ። በእሱ ሀሳብህ በጣም እስማማለሁ። አሁን ያለንበት ደረጃ በጣም አደገኛ ነው እና በእሱ ምክንያት የሲናነር ቤተሰብ ችግር ውስጥ ሊወድቅ ይችላል። ሁላችሁም አሁን እንደ ድሮው አንተም ታውቃለህ ክብርና ሞገስ የላችሁም። ስለዚህ የወደቀ ዛፍ ደግሞ ምሳር ይበዛበታል። ታዲያ ለምን እሱን ትደገፉታላችሁ?
መክሰራችሁ የማይቀር ከሆነ ለምን ወንጀል ውስጥ እጃችሁን ትከታላችሁ? የማይሆን ነገር ለምን ታደርጋላችሁ? ሲጣሉ ጥሎት ነበር። እንዳይጠፋ ብዬ አንድ ቦታ አስቀመጥኩት። ከዛ ረሳሁት። ማለቴ ቤት ስቀይር አንዱ ሳጥን ውስጥ አገኘሁት። ምናልባት የሚጠቅመው ከሆነ ብዬ ነው ያመጣሁት። ጥሩ አድርገሻል። እማ ምን ያደረግሽ ነው? ምንድነው ከቆሻሻ ውስጥ የምትፈልጊው? አንድ ሰነድ ተሳስቼ እዚህ ውስጥ የከተትኩ መሰለኝና እሱን እየፈለግኩ ነው። አንዳንዴ ጸባይሽ ከኔ ባሰ እንግዳ ይሆናል እማዬ። እንዴት እዚህ ውስጥ አገኘዋለሁ ብለሽ ታስቢያለሽ? ወይዘሮ ባኑ ስልክ ይፈልግሻል፣ ከማህበሩ ነው። እሺ ሄሎ። አቤት አቶ ሳዳት። አመሰግናለሁ። እንዴት ነህ? እርግጠኛ ነህ ተስማሚ ነው? እነዚህ እንዳትያቸው፣ ውሰጂና ደብቂያቸው። ቆመሽ አትይኝ፣ ቆመሽ አትይኝ። አሁኑን ውሰጃቸው። ሁሉም እየለየላቸው ነው። ቆይ ግን ከቆሻሻ ውስጥ ምን ፈልጋ ነው? ነገርኩሽ፣ እናትየዋ ከልጇ ብሳ ቁጭ ብላለች። አላውቅላትም። ይህንን ከእንግዳ መቀበያ ውስጥ አስመጣችን። ልጇ ያነደደውን የሆነ ጨርቅ ነገር እሷ አየችና ለመደበቅ ሞከረች። ፈጣሪ ጠብቀን እንጂ እነሱ እኛንም ሳያሳብዱን አይቀሩም። ገብቶኛል ገብቶኛል። እና አሁን ምን ይሻላል? የልጆቹን ጉዳይ በቃ መተዋችን ነው ማለት ነው? እሺ ነገ እመጣለሁ። ላንተም መልካም የስራ ቀን ይሁንልህ። ደህና ዋል። አመሰግናለሁ። ቻው። ባኑ እባክሽ አታልቅሽ ልጄ። ለስራችን ፍቃዱንም በጀቱንም ከለከሉን እማዬ። እንደዚህ አይነት ነገር እንደሚመጣ ገምተን ነበር። ሁልጊዜ እንደተሸነፍን ነው። አሁን እኮ እያበቃልን ነው እማዬ። የድሮ ግርማ ሞገሳችንን ያጣንበት ምክንያት ባሪስ ነው። ልክ ነሽ። የሱ ስግብግብነት ገደል ከተተን።
ከአየር ማረፊያው ወደ ወደቡ ቀጥታ መሄድ እፈልጋለሁ። አይ አልቆይም። በቃ መንገዱን ብቻ አዘጋጅልኝ። መርከቡ ላይ ያንኑ ቀን ነው መሳፈር የምፈልገው። አሁን እልከዋለሁ። ነገርኩህ እኮ ምንም አይነት ካፒቴን አልፈልግም። ራሴ መቅዘፍ እችላለሁ። ምንም ችግር አልፈልግም። እባክህ። አይ ይገባኛል። አመሰግናለሁ። ክፍያውን አሁኑኑ እፈጽማለሁ። አመሰግናለሁ። ደህና ዋል። ምን አይነት ከባድ ስራ ነው ባካችሁ? ይኸው እስቲ አቶ ሁሴን ከግድግዳ ጋር ከመጋጨት እኮ አይሻልም? ለዛ ሰውዬ ይህንን ያህል ለምን ትለፊያለሽ? ወደፊት ቤቱን ልከራይ ስለምችል ማንነቱንም በደንብ ማወቅ አለብኝ ብዬ ነው። ካሁኑ ቀድሞ መረዳት ጥሩ ነው አይመስልህም? እኔም ማቀው አከራዮች ነበሩ የተከራዮችን ማንነት የሚያጣሩት። አይ አቶ ሁሴን እኔ ምን ያህል ጠንቃቃ እንደሆንኩ ታውቃለህ አይደል? አሁን ማንነቱን ሳላጣራ ገብቼ በሶስተኛ ቀኑ ውጪ ቢለኝስ? የሆነ ያልሆነ ምክንያት እየደረደረ ቢበጠብጠኝስ? ምን አደርጋለሁ? ወይ ደግሞ አቶ ሁሴን ከመሬት ተነስቶ ኪራይ ቢጨምርብኝስ? ምን ይውጠኛል? የዛኔ ምን አደርጋለሁ? ምንም ማድረግ አልችልም። ያኔ ይገባሃል አቶ ሁሴን? ሳይቃጠል በቅጠል ነው ነገሩ። እንዴ መጀመሪያ መዘጋጀት አለብኝ እንጂ። ወይዘሮ ጉልተን እኔ እንደው አቤት። አንቺም በቅርቡ ከዚህ አካባቢ ቤት ቀይረሽ ልትሄጂ ነው አይደል? አዎ። ኬምሬም አግብታ ሌላ አካባቢ ልትሄድ ነው። ቸሪክ ጠመን አሜን። እና ብቻሽን ልትሆኚ ነዋ። ወይዘሮ ጉልተን እኔ እዚህ ባዶ ቤት እንዳለኝ ታውቂያለሽ አይደል? እና ምን እያልከኝ ያለኸው? ቤት ተከራይኝ ነው የምትለው? አንተ ምን ልትሆን ነው? ከዛ የት ልትሄድ ነው አንተ? እንዲያው ዝም ብዬ ነገሩን አልኩኝ እንጂ እዚህ የሚወራ ጉዳይ እንኳን አልነበረም። ወደቡ ላይ እራት እየበላን ብንጫወት ቅር ይልሻል? እንድናወራበት ብዬ ነው። ሳስበው ጥሩ ሀሳብ መስሎ ታየኝ። ወይዘሮ ጉልተን እኔ እንጃ እርግጠኛ አይደለሁም አቶ ሁሴን። እባክሽ እስኪ ለማንኛውም ኬምሬን ላዋራትና ፕሮግራሙ አለዋቅ። ከዛ በኋላ እስኪ የሚሆነው እናያለን። አይ ከነ ልጆቻችን ሳይሆን እኛ ብቻ ማለቴ ነው፣ ለብቻችን። ይኸውልሽ አንቺን አናግርሻለሁ እያልኩ ለረጅም ጊዜ ውስጥ ያመኩት ብዙ ነገር አለ። እንዴት አይነት ነገር? ሁሉንም ግብዣዎቼን እምቢ ትይኛለሽ። በጠየኩሽ ቁጥር ደግሞ አንድ የምትሰጪኝ ምክንያት አታጪም። እባክሽ የዛሬን እምቢ አትበይኝ። እኔ እኮ ምንም ምክንያት እየሰጠሁህ አይደለም አቶ ሁሴን። እንደው ሁሉ ጊዜ አንድ ነገር አይጠፋም ማለቴ። በቃ ምን ልበልህ፣ የሆነ ነገር አይጠፋም። ዛሬ ምሽት ምንም አይኖርም። እሺ አቶ ሁሴን፣ አሁን ይሄንን ነገር እንዴት ነው የምንዘጋው? እስቲ ያሳየኝ። እኔ ዘጋዋለሁ። ቆይ እኔ ዘጋዋለሁ። እሺ ከቤት መጥቼ ወስድሻለሁ። ወይዘሮ ጉልተን አመሰግናለሁ። ወይ ጉድ! የራሴን ቀለበት እምቢ ብዬ ለሰው ላዘጋጅ ሽር ጉድላለሁ። ሞተሩ፣ የመኪና ኪራዮቹ፣ ቤቶቹም ሁሉም ነገር በአጠቃላይ በአይኩርት ኦልጉነር ስም የተመዘገበው አይደል? አዎ አለቃ። ጥሩ አድርጋል ኩዜ። ደግ አደረክ ኩዜ። በጣም ጥሩ ነው የሰራኸው። ጥሩ ስራ ኩዜ። ምን እያደረግሽ ነው? ከጉኒ ጋር ራት ልንበላ እያቀራረብኩ ነው። አሁንም ቤት ነው ያለው?
አዎ ምን እባክህ ምንም አልተሻለውም እኮ እና እዚሁ ሁን አልኩት። እዛ ከሆነ ውስጥ ያደርጋልኝ። እና መቼ ነው የምትመጣው? ስራ አለብኝ፣ ትንሽ ቆያለሁ። እሺ ታዲያ እንደዛ ከሆነ ራስን ጠብቀህ እንደ እኔ ልጅ። አይ ምን ነው አሁንም ፍቅረኛው ጋር ነው የሚሄደው? ምንድን ነው የሚለው ደግሞ? ምንም መቼ ትመጣለህ ነው የሚለው። እሺ በቃ ቻው ልጄ። ብዙም አታምሽ። እሺ እሺ ቻው። ለምንድን ነው እንደዚህ የምትሆነው? ምን አደረግኩሽ? ለምን እንደዛ ትናገረዋለህ? ምን ያርግህ? በጣም አሳፋሪ ነህ ጉኒ። እንደዚህ ወንድምህን መናገር የለብህ። ይሄ ነገር ማካረር ለሁለታችሁም አይበጃችሁም። ስንቴ ልንገርህ፣ ነገር አታክሩ። በቃ የሆነው አንዴ ሆኗል። አንተም እሱም በየራሳችሁ መንገድ ላይ የብቻ መሄድ አለባችሁ። የፈለጉትን ጋብቻ ቢፈጽሙ ራሳቸውን ማታለል አይችሉም። ምንድን ነው የምታወራው ጉኒ? ምን እንደሚፈጠር ማወቅ ከፈለግሽ ልንገርሽ። እንደዛ አትበይኝ። ኬምሬና ልጅሽ አብሮ ይንዘላዘላሉ እንጂ አይጋቡም። ታያለሽ። ይህን ደግሞ ለማየት ያብቃሽ። ደህና መሸህ። ሰላም ነው ወንድሜ? ይቅርታ አረፈድኩኝ። ዴሜትን ልቀበላት ከኬምሬ ጋር ሄጄ ነበር። ለዛ ነው ያመሸሁት። እኔም ብዙ አልቆየሁም። አሁን ነው የመጣሁት። ደህና መጣ መርማሪ። ደህና መሸ ጋሽ ቱንሰር። ምን ይምጣ? የሚበላ የሚጠጣ? አይ ይበቃናል። አትጨነቅ አቶ ቱንሰር፣ ትንሽ ቆይተን እንጨምራለን። ለጊዜው ይበቃናል። በጣም ጣፋጭ ምግብ ነው። መልካም ራት ይሁንላችሁ። እሺ እናመሰግናለን ጋሽ ቱንሰር። ልቅዳላ? አይ ይቅርብኝ እባክህ። በሎችንም ቅመሷት። ቆንጆ አድርጌ ነው የሰራሁት። እናመሰግናለን። በልበላ ወንድሜ። እሺ እንዴት ነው የሰውየውን ነገር አጣራችሁ እንዴ? አዎ ልክ ነበር። አልተሳሳትክም ነበር። እውነትህን ነው? እውነትህን ነው መርማሪ? ግን አየህ ልክ ነው። አየህ እኔ እንደዚህ ነኝ። አየህ አይደል? ቀድሞ ቀልቤ ነግሮኛል። አውቄው ነበር። በቃ የሚባለውን ነገር ላምን ነው ማለት ነው መርማሪ። እሺ እና ምን አሰባችሁ? የት እንዳለ አይታወቅም። ምክንያቱም ሰውየው ዴኒዝ ወደ ውጭ በሄደችበት ወቅት ነው ወደ ባቱን የሄደው። ከዛ በኋላ ወደ ቱርክ አልተመለሰም። በቃ እንግዲህ ይሄው ነው። የሚያሳዝነው ምንም አያስኬደንም ማለት ነው አይደል? ይመስላል። ይሄኛው በጣም ያምራል። እስኪ በጣም ዘንጫለሁ እንዴ? አይማ እንደተለመደው ነው አለባበስሽ። ቀለል ያለ ውብ አለባበስ። እውነታችሁን ነው? እዚህ ቦታ መሄድ በጣም ደብሮኛል። ምን ነው ቢቀርብኝ? ምን ሆነሽ ነው? ማልክ እኮ የመጀመሪያ አራትሽ እንደሆነ እኮ በጣም ልብሽ ተሰቀለ። ለጋሹ ሴ እንደዚህ ትሆኛለሽ እንዴ? ነገርኩሽ እኮ አንቺ ልጅ፣ ይሄ የተለየ ነው ማለቴ። በቃ ቁጭ ብለን እናወራለን ብሎኛል። እሺ ምን የተለየ ወሬ ለማውራት ነው እራት የምንሄደው? ምንድን ነው የምናወራው? አስቢው እስኪ። እኔ እንደማስበው አይነት እንዳይሆን ነው የፈራሁት። ግን ወይኔ ጉዴ! ምንድን ነው ሊሆን የሚችለው? ግን ዘና ለማለት ሞክሪ። ውይ እኔም እንደዛው በሆን ደስ ይለኝ ነበር፣ ግን ልቤ ውስጥ አንድ ነገር ሲላወስ ይሰማኛል። የታፈንኩ ያህል እየተሰማኝ ነው። በጣም እየጨነቀኝ ነው። በጣም ጨንቆኛል። እማ እንደዚህ ከቀፈፈሽ አትሂጂ፣ በቃ አትሂጂ፣ ይቅርብሽ። እንደዛማ ደስ አይልም። አንዴ እሺ ካልኩት በኋላ ይከብዳል። ምን አይነት ነገር ነው በእናትሽ? ይኸው መጣ እንግዲህ። ቆይ አንቺ እዚሁ እንጂ ደግሞ የቸኮልሽ እንዳይመስለው። አየሻት እንዴት እንደምታላግጥብኝ? እንደምን አመሻችሁ። ኡመር እባላለሁ። ሰላም። ኡመር ነው ያለው? ይቅርታ አስቸገርኳችሁ መሰለኝ። ወይዘሮ ጉልተን አለች? ወይኔ አለች። ኡመር መጣ? እማ ሰው ይፈልግሻል። የማይታመን ነገር ነው። ለምንድን ነው የመጣው? አቶ ኡመር
እንዴ የሚገርም ሰርፕራይዝ ነው። እንዴት ነህ? ግባ እባክህ። አይ አልገባም፣ ማስቸገር እንዳይሆንብኝ ይቅርታ። እንደዛማ አትበል። ትንሽ ተጫውተህ ትሄዳለህ። እባክህን ግባ። አይ ሌላ ቀን እገባለሁ። በጣም አምሮብሻል። ውይ አቶ ኦመር በጣም ነው የማመሰግነው። እባክህን ላስተዋውቅህ፣ እሷ ልጄ ናት። ኬምሬ ይባላለሁ። ጤና ይስጥልኝ። እኔ ድሜት ይባላለሁ። ኡመር እባላለሁ። ስለ ቤቱ ልጠይቅሽ ነበር የመጣሁት ወይዘሮ ጉልተን። አልፈለግሽውም አይደል? ስለዚህ ሌላ ሰው ተከራየው። ምን? እንደዛ እኮ ለማለት ፈልጌ አይደለም። ማለት እፈልገዋለሁ ግን መወሰን አልቻልኩም። እና ቤቱ ተከራየን የምትለኝ? ቆንጆ ቤት እኮ ነበር፣ አመለጠን ማለት ነው። ወይ ጉድ! ይሄ ሰውዬ እኮ ያልሆነ መረጃ ነው የሰጠኝ። እንዴ አትፈልገውም ማለት እንዴ? ለምን እንደዚህ ዋሻል? ምንም አልገባኝም። በጣም የሚገርም ነገር ነው። እኔ እኮ ከምሬ ነው ልከራይ ያሰብኩት የነበረው። ቤቱን ለልጄ እንኳን ሳይቀር አሳይቻታለሁ። ደግሞ ወዳው ነበር እሷ ራሱ በጣም ነበር የወደደችው። ይገርማል አይደል እንዴ ኬምሬ? አዎ። እና ካልፈለግኩኝ ለምን ልጄን እዛ ወስዳታለሁ እንዴ? እሱማ ገባኝ፣ ግን አሁን በቃል ስለተዋወሉ ምን ማድረግ እችላለሁ? እውነት? ከፈለግሽ ቀብዱን መመለስና ቁልፉን መቀበል እችላለሁ። እሱማ አይሆንም። አንዴ ተፈራርመሃል። ስለዚህ የሌላውን ሰው ድል ማበላሸት አልፈልግም። ምንም ችግር የለም። ሌላ ቤት እፈልጋለሁ እኔ። ግን ለእኔም እኮ ቤቱን ከወዳጆች አንዱ ቢከራየው ደስ ይለኛል። አዎ ገባኝ። እኛ እኮ ወዳጆች ነን አይደል? በቃ ልጄን ላናግራትና እወስናለሁ። እሺ እንደዛ እናድርግ። ታዲያ ምን ይመስልሃል? እንደሱም ይቻላል። ኬምሬ ምን ይመስልሻል? እሺ ይቻላል። በቃ እሺ፣ ውሳኔውን ቶሎ አሳውቅሃለሁ። በጣም ጥሩ። እንዴት አመሻችሁ? ደህና መሸሽ። ደህና መሸሽ። ተዘጋጀሽ ወይዘሮ ጉልተን? ይቅርታ ከምትሄጂበት ቦታ አስቆየሁሽ መሰለኝ። አይ አይደለም፣ ልንሄድ አይደለም። ማለቴ እንደዛ አይደለም። አቶ ሁሴን ጎረቤቴ ነው፣ ማለት የድሮ ወዳጄ ነው። ልክ እንደ ቤተሰብ ነን። በጣም ጥሩ ሰው ነው ብታይ። ጤና ይስጥልኝ፣ ኡመር እባላለሁ። ጤና ይስጥልኝ። ዘይነብ ለምን ወደ ውስጥ አትገቡም? ነይ የኔ ቆንጆ። አይ እናንተ ልሸኛችሁ ብዬ ነው። በጣም አምሮብሻል ወይዘሮ ጉልተን። ዛሬ ደግሞ በጣም ልዩ ሆነሻል። በጣም አመሰግናለሁ አቶ ሁሴን፣ አመሰግናለሁ። ዝግጁ ከሆንሽ እንሂዳ፣ ዩኑስ እየጠበቀን ነው። እሺ፣ ግን እኮ አሁን ከሰው ጋር ነኝ አቶ ሁሴን። አይ የእናንተን ፕሮግራም አላበላሽባችሁ፣ እኔም መሄዴ ነው። ደህና አመሻችሁ። ሰላም። ነይ የኔ ቆንጆ፣ ከወይዘሮ ጉልተን ጋር ላስተዋውቅሽ። እህትህ ነች እንዴ? ምንህ ነች? አይ ጮኛዬ ነች። እንዴት ነሽ? ወይዘሮ ጉልተን ትባላለች። ተዋወቁ። ጤና ይስጥልኝ። ስላወቅኩሽ ደስ ብሎኛል። ጉኒ ቤት ነው ያለው? እንዴት አወቅ? ኬምሬና ዴሜት ሲያወሩ ነበረ፣ ድንገት ሰማቸው። አዎ ልክ ነው። እናቴ እንደሄድ አልፈለገችም። አሁንም አላገገመም እና ያው ልትንከባከበው ትፈልጋለች መሰለኝ። አዎ እንደዛ ስትለኝ ነበር። አዎ እንደዛ ብላኛለች። እና እግሩ በመዳኑ ፋንታ እየባሰበት ነው የምትለኝ? አይደለም መርማሪ፣ እያጭበረበረን ነው የምልህ። ምን ነው በጣም ተማራሃል መሰለኝ። አዎ በቃ አስጠልቶኛል። ምክንያቱም ስለሱ ባወራችሁ ቁጥር በሳጫለሁ። የምል ይገባል። እንደምታወሩት ንጹህ ስላልሆነ እናንተ እንደዛ ስታዩት ስመለከት ታውቃለህ፣ በጣም ነው የምናደደው። ለዛ ነው መጣጣም ያልቻልነው። መርማሪ ደግሞ የምታውቀው ነገር ካለ ግልጹን ተናገር። አንድ ነገር እንዳለ ይገባኛል። ምንድን ነው የምታውቀው? አይ እንዴት እንዴ? አሁንም ልትደብቀኝ የሞከርክ ነው? አይ አሁን እንኳን ምንም ነገር የለም፣ አዲስ ነገር የለም። ግን ጉኒን በደንብ እየተከታተል ነው። ንጹህ አይደለም የሚለው ሀሳብህ የተሳሳተ ይመስለኛል። ግን ለጊዜው ያገኘነው ማስረጃ የለም። ይሄው ነው በቃ።
ወይ ፈጣሪ! ይኸው ይሄ ሁሉን አውቃለሁ አይነት ባህሪ ተነሳብህ። ደግሞ ለምን ፊት ለፊት አትናገርም? እሺ በቃ አሁን የሚሆነውን ነገር እንመካከር። ያ ነው ለእኛ የሚጠቅመን። ምንድነው የምንመካከረው? ምን? አንተ የምጠይቀን መልስልኝና እኔ የማስበውን እነግርሃለሁ። እሺ። ያኔ በደንብ የምንግባባ ይመስለኛል። እሺ ይኸው በል ንገረኝ። ጉኒያውን የያዛችሁን ፎቶዎች በመጠቀም ከዚህ በፊት ባሪስን አስፈራርቶት ያውቃል? አዎ ልክ ነህ። ግን እንደዛ ያደረገው ኬምሬን ከእስር ቤት ለማስወጣት ነው። ግን ከዛ በፊትስ የባሪስን አክሲዮን ፍለጋ ያንን አልፈጸመም? ባሪስ አልቀበልም ባይሎ ኖሮ አክሲዮኖቹን በእጁ ያስገባ ነበር አይደል? አሁን እኛ ይሄ አይደለም የሚያሳስበን። ዋናው ነገር የደረሰበት ውጤት ነው። እሺ ለምሳሌ ባሪስ ምንም ቅድመ ሁኔታ ባያስቀምጥ ጉኒ በጎን ገብቶ ከኬምሬ ሊለያየህ ሞክሯል አልሞከረም? ይህንን ምንም ሳትዋሽ በትክክል መልስልኝ። ያኔ እንግባባለን። እንደማታቃቱን እኔ ከማይሆኑ ሰዎች ጋር ግጭት ውስጥ እንዳልገባ ብሎ ነው። ለራሴ ነው ያን ነገር ሁሉ ያደረገው። ሌላ ነገር አታስብ። ያልኩ ገብቶሃል አይደል? እንደዛ ነው ብለህ ታምናለህ? ንገረኝ እስኪ። ማመን እፈልጋለሁ። አዎ። እሺ ታዲያ ባሪስ ጥፋተኛዋ ሲማይ እንደሆነች እያወቀ ለምን ዝምታ መረጠ? እስኪ ይህንን መልስልኝ። ምክንያቱም በሰዓቱ ሲማይን የሚገላ ስለመሰለው ነው። ሌላ ምን አለው? እሺ ታዲያ ፎቶዎቹን ስለመውሰድ ብቻውን ለምን ሄደ? ምክንያቱም ከምንም በፊት ማስረጃ ስለፈለገ። ወይም እዛ ሳጥን ውስጥ ለሱ የሚያሰጋ ነገር አለ? ሳጥን ውስጥ ምን ነበር? ንገረኝ። ኩዚ፣ ይኸው ገና ካሁኑ ስናወራ እንደዚህ እየሆንክ ነው። ታዲያ እንዴት ነው ልናወራ የምንችለው? እንዴት እንድናወራ ነው የፈለግከው? ንገረኝ የፈለግከውን። ምንም የለም፣ እርሰው። እሺ እንደዛ ከሆነ ምንም አብረን ልንሰራ የምንችለው ነገር የለም። ምንም አብረን የምንሰራው ስራ የለም። አሁን ገባኝ። ግልጽ መናገር አትፈልግም? ከመጀመሪያው ጀምሮ እየደጋገምኩኝ ነግሬሃለሁ። እሱን እያሰብክ መጨነቅ የለብህም። ሂድና ኬምሬን አግባ፣ በኑሮ ተደሰት። ያንን ነው ማድረግ ያለብህ አንተ። በቃ አድርገው እንዳልክ። ብዙም አይክፋሽ፣ ሌሎች ቦታዎችም አሉ። ሁሌም የማለመው ቦታ ነበር። ህልምሽ ለልጆች ማሳደጊያ የሚሆን ቦታን ማመቻቸት ነው። እንደዚህ ቶሎ ተስፋ አትቁረጭ። ለዚህ ደግሞ አንቺ እንዳልሽ የተንጣለለ መሬት ግድ አይደለም። ያሰብሽውን ነገር ባለው ቦታ ላይ መመስረት ይቻላል። ለአንቺም ይቀልሻል። ከጊዜ ጋር ቀስ በቀስ ማሳደጊያውን እያሰፋነው እንመጣለን። እንደዛ ማድረግ የምንችል ይመስላል? አዎ፣ በትንሽ መጠን የምትጀምሪውን ስራ አሁን መደገፍ ይችላል። ግን እንደዚህ በፍጥነት ተስፋ አትቁረጭ። ባኑ እዚህ ባይሆን ሌላ ቦታ ይሳካል። ባለን አማራጭ ላይ ተመስርተን የራሳችንን እርምጃ እንወስዳለን። አቤትማ። የት ነህ? ካን መጥቷል። አንተን ነው የምንጠብቀው። አሁን መውጣቴ ነው። ትንሽ አየር ወስጄ ልምጣ። ከአንድ ሰዓት በኋላ እመልሳለሁ። እሺማ? እሺ፣ ቻው። እዚህ ጋር አውርደኝ። አመሰግናለሁ። ምንም እንኳን መጠኑን ብናሳንሰውም ካን እኛ ግን ይህንን ድርጅት ማስተዳደር የምንችል አይመስለኝም። ለእነዚህ ልጆች ደግሞ ቃል ገብቼላቸዋለሁ። ቃሌን ማጠፍ አልችልም። ይህን ነገር በራሴ ጨርሰዋለሁ እና ምንም ሀሳብ አይግባሽ ብልሽ ደስ ባለኝ። ግን አሁን ወንድምሽ ባሪስ ባደረገው ነገር ምን ያህል እንደተጎዳን ታውቂያለሽ።
ትንሽ ጊዜ ብቻ ስጪኝ። አሁን አንቺን የምጠይቅሽ ይሄን ነው። አሁን ጊዜ ለኛ እንደ ሰማይ ርቆናል ካን። ነገሮች እየተባባሱ የሚሄዱበት ወቅት ነው። አሁን እንደምታየው ለማንም አፌ ሞልቼ ቃል የምገባበት ሰዓት ላይ አይደለሁም። ግን ባኑ ልክ ነች። ግን እንዴት ነህ አንተ? ደህና ነኝ። ፈጠን እንሂድ። እሺ። ወይኔ ጉድ! ይሄ በጣም ያምራል። እስኪ ሊያው። አዎ ቆንጆ ነው። ፈርሚበት ዲሜት፣ ለማሳያታለሁ። እሺ። ሞዴሏ ላይ በጣም ያምራል። ለአንቺ ይሄ የሚሆንሽ አይመስለኝም። አጭር ስለሆንሽ ጉቶ ነገር ያስመስልሻል። ስለዚህ የምትወጁ ሌላ ነገር ብትመርጭ ይሻላል። እኔ እንደዛ ይሻላል ነው ምለው። ዊ ዘይነብ ደግሞ ተረከዝ ያለው ጫማ ካደረገች ብዙም አያስጠላም። እኔ ግን ትከሻው ክፍት የሆነ ቬሎ የሚያምርብሽ ይመስለኛል። እንደዚህ አይነት አየሽ፣ ጡቶችሽ ከሌላው ሰውነትሽ ይበልጥ ትላልቅ ስለሆኑ ደረትሽ ላይ ያዝ ሲያደርግሽ ቆንጆ አድርጎ ያሳይሻል። ቅርጽሽ ልክ አይደለም እያልሽ ነው? አይ እንደዛ ማለቴ ሳይሆን ጉድለቶችሽን የሚሸፍን ዲዛይን መፈለግ አለብን ማለቴ ነው። ምናልባት በአንገቱ የሚያልፍ ማንጠልጠያ ቢኖረው፣ ምናልባት ለሚያይሽ ሰው አጭራት መስ ይሆናል፣ ጎል አድርጎ ያሳይሻል። እራቱ እንዴት ነውማ? ግን ደግሞ እንደዛ እናድርግ ካልን አይነ ርግቡን መቀየር ይኖርብናል ማለት ነው። ደግሞ በኩዚ ቁመት ልክ እንድትሆኚ ባለረጅም ታኮ ጫማዎችን መምረጥ አለብን። ምንድን ነው? ምን በምልክት ትጠቋቆሙብኛላችሁ? ኧረ አይደለም፣ ለማራት እንዴት ነው ብዬ መልእክት እየላኩ ነበር። ምን ማለትሽ ነው? አብረው ሲያመሹ እኮ ዛሬ መጀመሪያችሁ አይደለም። አይ ምንም አይደለም። ምኑን ነው የምትወው? የደበቃችሁኝ አንድ ነገር አለ። ዛሬ ከወትሮ ለየት ያለ ቀን ነው የሚያሳልፉት። እንዴት? አባትሽ የጋብቻ ጥያቄ ሳያቀርብ አይቀርም። ዝም ብለሽ አታውሪ። አሁን ይህን በምን አወቅሽ? እንግዲህ እማ እንደዛ ነው ስሜቷ። ለብቻሽ የማናግርሽ ነገር አለ ብሎ ነው የጠራት። ተሳስታችኋል ጓደኞቼ። እንደዚህ አይነት ሀሳብ ቢኖረው አባቴ ነግረኝ ነበር። ምናልባት የእናቴን መልስ ማወቅ ፈልጎ ቢሆንስ? ድንገተኛ እንደሆነብሽ አውቃለሁ፣ ግን የሚገርምሽ አይመስለኝም። መቼም ላንቺ ያለኝ ስሜት መቼም አይጠፋሽም። ለረጅም ጊዜ እንተዋወቃለን። ስለዚህ ከዚህ በላይ መቆየቱ አስፈላጊ አይደለም። ማለቴ አንቺም እኔም ነጠላ ነን። ስለዚህ አንድ ላይ ብንሆን ሕይወታችንን አንድ ብናደርገው ምን ታስቢያለሽ? ይህንን ነገር ለረጅም ጊዜ ሳስበው ነበር። ግን ወይዘሮ ጉልተን ያንቺንም ፍላጎት ባውቅ ደስ ይለኛል። ይሄ ለመጋባት ጥሩ ምክንያት ነው ብለህ ታስባለህ? ለምን አይደለም? ዋናው እኮ ፍላጎት ነው። ሁለት ሰዎች ፍቅር ካላቸው ምን ያግዳቸዋል? አውቃለሁ ከኔ ፍቅር አልያዘሽም። አሁንም ላስገድድሽ አልፈልግም። ግን በጊዜ ሂደት ምናልባት እኔን ተወጅኝ ይሆናል። ደሞም ያን ያህል መጥፎ ሰው አይደለሁም። አውቃለሁ። ድሮ አባቶች መጀመሪያ ትዳር ይመጣል፣ ከዛ ፍቅር ይከተላል ይላሉ። እነሱ ግን ጉልተንና አቶ ሁሴን መሀል ስላለው ግንኙነት ምንም አያገባቸውም። ሁሌም ቢሆን ይሄንን አዳምጣለሁ አቶ ሁሴን፣ ውስጤን አዳምጠዋለሁ አቶ ሁሴን። ግን በንግግር ብቻ አልመራም። ማፍቀሩን እንደሚያውቅ ሁሉ መጥላቱንም ይችልበታል። የመጀመሪያ ፍቅር ያልኩት ሰው ውሸታም ሲሆን እጄን አልሰጠሁም። እድሌንም አላማረርኩም አቶ ሁሴን። ልጄን ይዤ ኑሬን ቀጠልኩኝ። አሁን አንተ ከልጅ ጋር ስለሆንክ ብቸኛ አይደለህም። ይሄንን ደግሞ መነኛ አንተም ታውቀዋለህ።
መቼም ውሸት ተናግሬ አላውቅም። ሁሌም ኩሩ ነኝ። እስከ ዛሬ እንዳላገባው ታውቃለህ። የማግባት ፍላጎቱም አልነበረኝም። ማግባቱን ጠልቼ እንዳይመስልህ። ግን አቶ ሁሴን የምፈልገውን አይነት ሰው አላገኘሁም። ብዙ ዓመታትን አሳልፌያለሁ እና አሁን ጣቴ ላይ ቀለበት ለማጥለቅና ወይዘሮ ለመባል ስል ትዳር አልፈጽምም። ይሄን አይደለሁም። አውቃለሁ አንተ በጣም ጥሩ ሰው ነህ። ትክክለኛ ወዳጅ፣ ታማኝ ጓደኛም ነህ። በምፈልግህ ጊዜ ሁሌም ካጠገቤ አልተለየህም። ለሱ ደግሞ በጣም አመሰግናለሁ አቶ ሁሴን። መቼም ቢሆን ከጎኔ ተለይተህ አታውቅም። የእውነት አንተ ማለት ቤተሰብም ጓደኛም ነህ፣ ሁሉ ነገሬ ነህ። ግን ከዛ በላይ መሆን አትችልም አቶ ሁሴን። አቶ ሁሴን እኔ ህይወቴን መጋራት የምፈልገው ጭንቅላቴን ደረቱ ላይ ሳሳርፍ ሰላም የሚሰጠኝ መተንፈስ እስኪሳነኝ ድረስ የማፈቅረው ሰው ጋር ነው። እኔ ማን እንደሆንኩ እስክረሳ ድረስ በውስጡ የምቀልጥበት ከሱ ጋር ስሆን ደስ የሚለኝን አይነት ሰው፣ ዓለምን ትቼ ከሱ ጋር የራሴን ዓለም የምፈጥርበትን ሰው፣ እንደዛ አይነት ሰው ነው ባሌ እንዲሆን የምፈልገው አቶ ሁሴን። ስለዚህ ወደፊት ይሄ ስሜት ይመጣላት በለኝ። እኔ ከትዳር የምፈልገው ይሄንን ነው። በቅርቡ ልቤ እንደገና መምታት ጀመረ አቶ ሁሴን። ከደስታ የተነሳ ልክ የድሮ አጉልተን እሷ እንደተመለሰች ይሰማኛል። አሁን ባይሆንም አንድ ቀን የምመኘውን ፍቅር አገኘዋለሁ አቶ ሁሴን። ግን ያ ጊዜ አሁን አይደለም። እውነቴን የምልህ አሁን አይደለም። እሱን የማገኝበት ጊዜ ምናልባት ሊርቅ ይችላል፣ ሩቅ ሊሆን ይችላል አቶ ሁሴን። ግን አንተን የማይሆን ነገር ብዬ ያንተን ጊዜ ማቃጠል አልፈልግም። እንዴት መሰለህ፣ ማንነቴን የሚያወጣው ሰው እሱን እፈልጋለሁ። እሱም እንደዛው እንዲሰማው እፈልጋለሁ። ተነጋግረን ብቻ ሳይሆን ተያይተን እንድንግባባ፣ እንደዛ ነው የምፈልገው አቶ ሁሴን። እሱን ነው የምፈልገው። ግን እንደዛ ካልሆነ አቶ ሁሴን ብቻዬን መሆንን የምመርጠው አቶ ሁሴን። እንደዛ እንዲሆን የምፈልገው አቶ ሁሴን። እንደዛ ካልሆነ ቢቀርብኝ ይሻለኛል አቶ ሁሴን። ነግሬሃለሁ። እኔ የማዳምጠው ውስጤን ነው። ውስጤ ደግሞ ያንን እንዳደርግ ብቻ ነው የሚጠይቀኝ። ይኸውልህ አቶ ሁሴን፣ በዚህ እንደማትከፋብኝ ያውቃለሁ። እንደዛ ካልሆነ አልፈልገውም። ግልጹን የነገርኩህ አቶ ሁሴን። እንደማትከፋብኝ ተስፋ አደርጋለሁ። እባክህን ተረዳኝ አቶ ሁሴን። አትዘኝ። እንደሱ መሆኑ ጥሩ ነው። ለምን የኔ አባት እናቴን አይመጥንም እያልሽ ነው? እኔ እንደዛ አላልኩኝም። ቆይ ግን አንቺ ለምን እንደዛ ታስበያለሽ? መቼም እነሱ እንደዚህ በጊዜ አይመጡም። አይ እነሱ አይሆኑም። ደህና መሸ። ሰላም። ምን መሆንሽ ነው? አይዞ አትፍራማ የለችም። ኧረ እባክሽ። ለእኔ ነው እንዴ? አይዛ ጎረቤትሽ ላለችው ሚስቴ ነው። ይሄኔ በሩን እያየች እየጠበቀች ነው። እኔም በጣም ናፍቀኛለች። እስኪ አምጣው። አመሰግናለሁ። ወደ ቤት ከመሄድ በፊት ልሽ ብዬ ነው የመጣሁት። ልክ አድርገሃል። እኔም ሁል ጊዜ ስላንተ ማሰብ አቆሜ አላውቅም። ምንድን ነው የምታስቢው? ስለምን እንደማስብ ታውቃለህ? የበዓል ስጦታው እናቴ ለልደቴ የሰጠችኝ ስጦታ አስታወስከው? አዎ ልክ ነሽ። እሺ ሳንጋባ በፊት ብንጠቀምበትስ? ከዚህ አካባቢና ሰው ሁሉ ርቀን ብንሄድስ? እረፍት ይሆነናል። ከፈለክ
ማመልከቻውንም ከዛ መውሰድ እንችላለን። ማንም ሳይኖርና ሳይረብሸን እዛ መጋባት እንችላለን። ቆይ ግን አንቺ ማንም አለመኖሩ ለምን ፈለግሽ? እኔ እንጃ፣ ሰው ከበዛ ችግር የሚፈጠር ስለሚመስለኝ እፈራለሁ። አይዞሽ፣ ምንም አይፈጠርም የኔ ፍቅር፣ አታስቢ። ቀለል አድርገሽ እዩሽ፣ ራስሽን አታስጨንቂ። ጥሩ ነገር ላይ ብቻ አተኩሪ። ደህና መሻችሁ። እንዴት አመሸ? ደህና መሸ አለሁ። ሰርፈ መጣ። ይሄ ደግሞ ግርግር ይወዳል። በሉ ቻው። ና ግባ። አይ ቤት ብሄድ ይሻላል። በጣም ደክሞኛል። ገብቼ ልረፍ። እና ታዲያ ጥያቄ ምን ይመስልሃል? ነገ በዝርዝር እናወራበታለን፣ ግን ጥሩ ሀሳብ ነው። እሺ፣ ደህና ደሩ። አንድ ላይ አልነበራችሁም እንዴ? ነበርን። ለምን ለብቻ ለብቻ መጣችሁ? አንዳንድ ያስፈልጋል።